እስኪ ቆም ብለህ አስብ። በህይወትህ በጣም የፈለግከው ነገር ምንድን ነው? ያ ካላገኘሁት የምሞትለት ያልከው ስራ? ያ ያለ እርሷ የሚኖር የማይመስልህ ፍቅር? ወይንስ ያ ሌሊት ከቀን የምትጨነቅለት የገንዘብ ጉዳይ? አሁን አንድ እውነት ልንገርህ። ያንን ነገር ለማግኘት ስትጥር፣ ስትጨነቅ፣ ስትጠበብ እርሱ ግን ይበልጥ ሲርቅህ አስተውለሃል? ልክ ልትይዘው ስትል እንደሚሾልክ አሸዋ፣ ልትጠጋው ስትል እንደሚበረግግ ወፍ። ብዙዎቻችን የምናምነው አንድ ነገር አጥብቀን ከፈለግነውና የሙጥኝ ካልንበት እናገኘዋለን ብለን ነው። ታዲያ ግን ለምንድን ነው አንዳንዴ በረሃ ላይ እንደምናየው ሐሩር እየቀረብነው የመሰለን ነገር ይበልጥ የሚርቀን? ለምንድን ነው እጃችንን ዘርግተን የኔ ነህ ልንለው ስንል ብቻ ድንገት ተበትኖ የሚጠፋው? እውነታዊ ነው። ፍላጎት ራሱ እንቅፋት ሊሆንብህ ይችላል። በጣም መፈለግህ በውስጥ የሚፈጥረው አንድ ትልቅ ክፍተት አለ። ያ ክፍተት ደግሞ የለኝም የሚል ጭንቀት ድምፅ ነው። ስነ ልቦና ይህን ሁኔታ የሚገልጽበት አስገራሚ ስያሜ አለው። መንፈሳዊ ዓለም ደግሞ ለዚህ እንቆቅልሽ የሚሰጠን እጅግ ጥልቅ መፍትሄ አለ። በዛሬው ቆይታችን ለምን የፈለግነውን እንደምናጣና እንዴት መተው ወይም ሰረንደር ውስጥ ሆነን የምንፈልገው ማግኘት እንደምንችል በዝርዝር እናያለን። ይህ ቪዲዮ ውጤት አጣችሁ ለደከማችሁ፣ ለጸለያችሁ ግን መልስ ላላገኛችሁ እና ለለፋችሁ ግን ላላጨዳችሁ ሁሉ የሚሆን ነው። ወደ ጥልቁ ጉዞ ከመሄዳችን በፊት ግን ራስን እንዲህ ብለህ ጠይቅ። እኔ የምፈልገው ነገር ላይ ነው ትኩረቴ ወይንስ ያ ነገር ስለሌለኝ ባለኝ ጭንቀት ላይ? በነገራችን ላይ በወንድ ጾታ አገላለጽ የተላለፈ ሁሉ ሴቶችንም ይመለከታል። ላይክ አድርጋችሁ ተከታተሉ። አሁን ወደ ዋናው ቁም ነገር እንግባ። ለምንድን ነው በጣም የፈለግነው ነገር የሚርቀን? ለዚህ ጥያቄ ሳይንሳዊ ዓለም የሚሰጠን ስያሜ ሃይፐር ኢንቴንሽን ይባላል። ይህንን ጽንሰ ሐሳብ በሰፊው ያስተዋወቀው ታዋቂው የቪየና የስነ አእምሮ ሐኪም ቪክቶር ፍራንክል ነው። ሃይፐር ኢንቴንሽን ማለት አንዱን ውጤት ለማግኘት ከመጠን በላይ መጨነቅ ማለት ነው። ነገሩን ለማግኘት በጣርን ቁጥር ያ ጥረታችን ራሱ ግቡን እንዳንመታ እንቅፋት የሚሆንበት አስገራሚ ፓራዶክስ ነው። ይህ እንዴት እንደሚሰራ በሶስት የዕለት ተዕለት ምሳሌዎች እንመልከተው። አንደኛው የእንቅልፍ ምሳሌ። ሁላችንም አጋጥሞን ያውቃል። ነገ ጠዋት ጠቃሚ ስብሰባ ወይም ጉዞ አለብህ። በጣም ቀድሜ መተኛት አለብህ ብለህ ራስን ታስረዳለህ። አይንህን ጨፍነህ ተኛ ብለህ ለራስህ ትዕዛዝ ትሰጣለህ። ውጤቱ ምንድን ነው? እንቅልፍህ ጭራሽ ይበናል። ለምን? ምክንያቱም መተኛት አለብኝ ብለህ በተጨነቅ ቁጥር አእምሮህ ንቁ እንዲሆን እያደረግከው ነው። መተኛት ተፈጥሯዊ ሂደት እንጂ በግዳጅ የሚመጣ ድል አይደለም። ሁለተኛው ማህበራዊ ግንኙነት ምሳሌ። አንድን ሰው በንግግር ወይም በውበት ለመማረክ በጣም ስትጨነቅ አስተውለህ ታውቃለህ? ያኔ ነው ንግግር የሚጠፋው። ያኔ ድርጊት የማይማርክ የሚሆነው። በጣም ቆንጆ ሆኜ መታየት አለብኝ ስትል በራስ የመተማመን መንፈስህ ይላላል። ምክንያቱም ትኩረት ያለው በአንተ ማንነት ላይ ሳይሆን ሰዎች በሚሰጡ ምላሽ ላይ ስለሚሆን ነው። ሶስተኛው የሀብትና የስኬት ምሳሌ። ገንዘብን ካልነካሁት እሞታለሁ በሚል የጥማት ስሜት የምታሳድደው ከሆነ ሁልጊዜም እጥረት ውስጥ ነው የምትኖረው። ይህ ለምን ይሆናል? የዚህ ምስጢር ያለው በውስጥ ህሊናቸው ወይም ሰብኮንሽንስ ማይንድ ውስጥ ነው። የኛ ውስጥ ህሊና እንደ መስታወት ነው። እኛ የምንለብሰውን ስሜት ነው መልሶ የሚያሳየን። አንተ በጣም እፈልጋለሁ፣ የግድ ማግኘት አለብኝ ብለህ ስትጮህ ለውስጥ ህሊና የምትልከው መልእክት ምንድን ነው? አሁኑኑ የለኝም የሚል ነው። በአጽንኦት በፈለክ ቁጥር ያ ነገር እንደሌለ ራስን ይበልጥ እያሳመንከው ነው። ዩኒቨርስ ወይም ተፈጥሮ ደግሞ የለኝም ለሚለው ስሜትህ የሚሰጥ ምላሽ እጥረትን ነው። ሃይፐር ኢንቴንሽን ጭንቀትን ይፈጥራል። ጭንቀት ደግሞ ፍርሃትን ይወልዳል። ፍርሃት ባለበት ቦታ ደግሞ የፈጠራ ችሎታ፣ ሰላምና መስህብ የሉም፣ አይኖሩምም። ልክ አንዲት ቢራቢሮ ለትይዛት ብትሮጥ እንደምትሸሽህ ሁሉ ስኬትም በፍርሃትና በጭንቀት ለሚያሳድዳት ሰው ፊቷን ትመልሳለች። ስለዚህ ወዳጄ፣ ችግሩ ጥረት ማድረጋችን አይደለም። ችግሩ ጥረታችንን ከፍርሃትና ካለመኖር ስሜት በመነሳት ማድረጋችን ነው። ካላገኘሁት ህይወቴ ባዶ ነው ብለህ ስትነሳ ለምትፈልገው ነገር እስረኛ ትሆናለህ። እስረኛ ደግሞ ነፃ የሆነን ስኬት ሊቀበል አይችልም። እስካሁን ያየነው ችግሩን ነው። ሃይፐር ኢንቴንሽን እንዴት ስኬታችንን እንደሚያስርብን አይተናል። አሁን ደግሞ ወደ መፍትሄው እንሻገር። ይህ መፍትሄ በብዙዎቻችን ዘንድ የማይሆን ይመስለናል፣ ግን ደግሞ በሚገርም ሁኔታ ውጤታማ መንገድ እሱ ነው። እርሱም ሰረንደር ወይም ራስ ዝቅ አድርጎ መተው ይባላል። ብዙ ሰዎች መተው ሲባል ግራ ይጋባሉ። ተውኩት ማለት እኮ
ተስፋ ቆረጥኩ ማለት ነው ይላሉ። ግን በፍጹም ተስፋ መቁረጥ ማለት አልችልም ብሎ ጥረቱ ማቆም ነው። መተው ሰረንደር ግን ሁሉን ነገር እኔ ብቻ ነኝ የምቆጣጠረው የሚለውን የአእምሮ እልህ ማስወገድ ነው። ይህ ጥበብ በሁለት እግሮች ላይ መቆም ነው። አንደኛ ሙሉ ጥረትን ማድረግ። መልቀቅ ማለት እጅና እግርን አጣጥፎ መቀመጥ አይደለም። ይልቁንም ማድረግ የሚገባን ሁሉ በንቃት ማድረግ ነው። ሪሰርችን ስራ፣ ልምምድን አድርግ፣ ለስራው የሚገባውን መስፈርት አሟላ። ልዩነቱ ግን እዚህ ጋር ነው። ስራውን የምትሰራው ይህ ካልሆነ እሞታለሁ በሚል ፍርሃት ሳይሆን ይሄ የኔ ድርሻ ነው በሚል ኃላፊነት መሆን አለበት። ጥረትህ ከጭንቀት ነፃ መሆን አለበት። ሁለተኛው ውጤቱን መፍታት ወይም ከውጤቱ ጋር ራስን አትሰር። ይህ በጣም ከባዱ ግን ደግሞ እጅግ አስማታዊ ተግባር ነው። የምትችለውን ሁሉ ካደረግክ በኋላ ውጤቱ መቼ እንደሚመጣ፣ በምን መንገድ እንደሚመጣና ምን አይነት መልክ እንደሚኖረው ለፈጣሪ ወይም ለተፈጥሮ ሕግ አሳልፈህ ስጥ። እኔ ዘርቻለሁ፣ ውሃ አጠጥቻለሁ፣ ማብቀል ግን የኔ ስራ አይደለም ብለህ ስታመን ከትከሻ ላይ ትልቅ ሸክም ይወርዳል። ያ ሸክም ሲወርድ ደግሞ አእምሮህ ክፍት ይሆናል፣ እድሎችን ማየት ይጀምራል። ለምንድን ነው ትህትና ለዚህ ጉዳይ ቁልፍ የሚሆነው? ትህትና ማለት እኔ የሁሉ ነገር ጌታ አይደለሁም ብሎ ማመን ነው። የኛ ኢጎ ሁሉን ነገር እኔ ልቆጣጠረው፣ እኔው ባልኩት ሰዓት ይሁን፣ እኔው ባልኩት መንገድ ይፈጸም ይላል። ይህ ትዕቢት ደግሞ ውጥረት ይፈጥራል። ውጥረት ደግሞ አላስፈላጊ ጉስቁልና፣ እርጅናንና የጤና መታወክን ያስከትላል። ትህትና ግን እንዲህ ይላል፣ እኔ ደካማ ሰው ነኝ፣ የማውቀው ውስን ነው። ከኔ በላይ የሚያውቅ ከኔ በላይ የሚያስተዳድር ትልቅ ኃይል አለ፣ እርሱም እግዚአብሔር ነው። ይህን ስትል ለፈጣሪ ቦታ ትሰጣለህ። ያኔ ተአምራት መታየት ይጀምራል። ምክንያቱም አንተ መንገዱን ዘግተው የነበረውን የጭንቀት ግድግዳ በትህትና አፍርሰዋል። በዚህ ሁኔታ ተጉዘህ ውጤቱ ወደ አንተ ካልመጣ ኃላፊነቱን አሳልፈ የሰጠው ፈጣሪ ለቀጣይ ህይወት እንደማይጠቅምህ ስለሚያውቅ እንዳስቀረው መገንዘብ ይኖርብሃል። የማይጎዳ ከሆነ ግን ጊዜውን ጠብቆ ወደ አንተ መምጣቱ የማይቀር ነው። አንድን አርሶ አደር አስቡ። መሬቱን ያርሳል፣ ዘሩን ይዘራል፣ አረሙን ያርማል፣ ይኮተኩታል። ከዚያ በኋላ ግን ዝናብ እንዲዘንብ ደመናውን አይገፋም ወይም ዘሩን በኃይል ጎትቶ እንዲበቅል አያደርግም። ተፈጥሮ ስራዋን እንድትሰራ በፈጣሪው ታምኖ በሰላም ይጠብቃል። አንተም በህይወትህ እንዲህ መሆን አለብህ። ጥረትህ ሳይንስ ነው፣ መጠበቅህ እምነት ነው፣ ውጤቱን መልቀቅህ ጥበብ ነው። ያለበትን ሁኔታ አሁን ላለው ሁኔታ እሺ ብለህ ስትቀበል ተቃውሞ ይቆማል። ተቃውሞ ሲቆም ደግሞ ጉልበትህ አይባክንም። ያ ጉልበትህ ነው ነገሮችን ወደ አንተ የሚስበው። ስለዚህ ወዳጄ ዛሬ አጥብቀህ የያዝከውን ነገር በጥቂቱ ላላ አድርገው። ባይሆንስ የሚለውን ፍርሃት ለበጎ ነው ተካው። አንተ ስትለቀው እርሱ ወደ አንተ መምጣት ይጀምራል። ለማግኘት መጀመሪያ ማጣትን አትፍራ። እንግዲህ እስካሁን ያየናቸውን ሐሳቦች በአንድ ትልቅ እውነት እንቋጨው። ህይወትን እንደ አሸዋ አስቧት። አሸዋን በእጅህ ዘግነህ የኔ ብቻ ነሽ ብለህ በኃይል ስትጨብጣት ምን ይሆናል? በጣቶችህ መሃል ትሾልካለች። መጨረሻ ላይ እጅህ ላይ የሚቀረው በጣም ጥቂት ወይም ባዶነት ብቻ ነው። ነገር ግን እጅን ዘርግተህ አሸዋው በሰላም እንዲያርፍ ብትፈቅድለት ሙሉ በሙሉ ያንተ ይሆናል። ይህ ነው የፍላጎት ተቃርኖ፣ ዘ ፓራዶክስ ኦፍ ዋንቲንግ። አንድን ነገር ለማግኘት መጀመሪያ ያለ እርሱ መኖር እችላለሁ ወደሚል የውስጥ ነፃነት ማምጣት አለብህ። ይህ ማለት ነገሩን አትፈልገው ማለት አይደለም። ይልቁንም ደስታዬና ክብሬ በዚህ ነገር ላይ ብቻ የተንጠለጠለ አይደለም ብለህ ራስን ነፃ ማውጣት ነው። ካላገኘሁት እሞታለሁ የሚል ሰው የፍላጎቱ ባሪያ ነው። ባሪያ ደግሞ የሚፈልገውን ነገር ማስተዳደር አይችልም። የፈለግከውን ነገር ያለ እርሱ ሙሉ ነኝ ብለህ ስትቆም ያ ነገር አንተን መፈለግ ይጀምራል። ምክንያቱም ያኔ ነው ማራኪ የምትሆነው። ጭንቀት ይገፋል፣ ሰላም ግን ይስባል። አሁን ከዚህ ቪዲዮ በኋላ እንድታደርገው የሚፈልገው አንድ ነገር አለ። ያንን በጣም የምትፈልገውን ነገር በአእምሮ አስበው። ስራው ይሁን፣ ትዳሩ ይሁን ወይም የገንዘብ ጉዳይ። ራስን እንዲበል ለዚህ ነገር የሚገባውን ጥረት ሁሉ አደርጋለሁ፣ ነገር ግን ውጤቱን ለፈጣሪ ሰጥቻለሁ። ቢሳካ ደስ ይለኛል፣ ባይሳካ ግን እኔ አሁንም ሙሉ ነኝ፣ ህይወቴ ይቀጥላል። ይህን ስትል በውስጥ ትልቅ የብርሃን በር ይከፈታል። ትከሻ ቀለል ይለዋል። ያኔ ነው ሃይፐር ኢንቴንሽን የሚባለው የጭንቀት ሰንሰለት የሚበጠሰው። ያኔ ነው እውነተኛ የትህትና ኃይል ስራውን የሚጀምረው። አስታውስ፣ ህይወት ለሚታገሏት ሳይሆን ለሚያውቋት ትገዛለች። በጣም አጥብቀህ መያዝን አቁም። ያኔ የምትፈልገው ነገር እጅ ላይ ያርፋል። ያለበት ሁኔታ ምንም ይሁን ምን፣ ሰላምህ በውጤቱ ላይ ሳይሆን በጉዞ ላይ ይሁን። ምክንያቱም ትልቁ ስኬት የምታገኘው ነገር ሳይሆን ያንን ነገር ለማግኘት በምታደርገው ጥረት ውስጥ የምትገነባው ጠንካራና ነፃ ማንነት ነው።
ቤተሰቦቼ የዛሬው ሀሳብ በብዙዎቻችን ህይወት ውስጥ ያለ እውነታ ነው። አሁን ወደ እናንተ ልመለስ። ይህ የፍላጎት ተቃርኖ በህይወታችሁ ውስጥ ሰርቶ ያውቃል? በጣም ታግላችሁለት ያልሆነላችሁ ነገር ግን ተውኩት ስትሉ በራሱ ጊዜ ተስተካክሎ የመጣ ነገር አለ? ፍቅር ሊሆን ይችላል፣ የስራ እድል ወይም ሌላ ትልቅ ስኬት። ያጋጠማችሁን ታሪክ እና ልምዳችሁን ኮሜንት ላይ ጻፉልን። ትልቅ ትምህርት ይሆነናል። ይህ ቪዲዮ ለአንድ ሰው መልስ ይሆናል ብላችሁ ካመናችሁ ሼር አድርጉት። እንደዚህ ያሉ የህይወት ጥበቦችንና ስነ ልቦናዊ ትንታኔዎችን ዘወትር እንድናጋራችሁ ደግሞ ቪዲዮውን ላይክ ማድረጋችሁንና የቻናሉ ቤተሰብ መሆናችሁን ሰብስክራይብ አድርጋችሁ አረጋግጡ። ይህ የሁል ጊዜ መልእክቴ ነው። አጥብቀህ የያዝከውን ፍርሃት ስትለቀው የምትፈልገው በረከት ቦታ ያገኛል። ስላዳመጣችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ቻው።